ሁለተኛው የሰመርቪል ጥንካሬ ኤሊት የሆነ የድሪብሊንግ ኳሊቲ ያለው ተጫዋች መሆኑ ነው። ለዚህ ደግሞ 1 ሜትር ከ72 ሴንቲሜትር የሚረዝመው ቁመቱ ከፍተኛ አስተዋጽኦ አለው ማለት ይቻላል። ሰመርቪል ልክ እንደ ሊዮኔል ሜሲ፣ አማድ ዲያሎ፣ በርናርዶ ሲልቫና ሰርጂዮ አጉዌሮ ሁሉ ሎ ሴንተር ኦፍ ግራቪቲ ያለው ተጫዋች ነው። ይህ ደግሞ ኳስ ከእግሩ ሳትርቅ በፍጥነት አቅጣጫ ለመቀየርና በጠባብ ቦታዎች ተከላካዮችን በአንድ ለአንድ ግንኙነት ጊዜ ለማሸነፍ ልዩ ጥቅም ይሰጠዋል። ሰመርቪል ኳስ ወደፊት በመግፋት ፕሮግሬሲቭ ኤንድ ሰክሰስፉል ድሪብል በማድረግ በፕሪሚየር ሊጉ ካሉት የክንፍ ተጫዋቾች መካከል በቀዳሚነት ይጠቀሳል። በተጨማሪም በተለዋዋጭነት ወይም ደግሞ በኮምፕሌት ዳይናሚዝም በሁለቱም የክንፍ መስመሮች ላይ መጫወት የሚያስችል ሁለገብነትና የፕሬሲንግ ጉልበት አለው። አሁን ላይ በማንቸስተር ዩናይትድ ቤት 1 ለ1 ተከላካዮችን የመጋፈጥና በፍጥነት ድሪብል አድርጎ ማለፍ የሚችል እንዲሁም ሜዳውን በማስፋት እድሎችን የሚፈጥር ተጫዋች የለም ማለት ይቻላል። ክሪስቴንሲዮ ሰመርቪል ለዚህ አይነቱ የዩናይትድ ችግር ጥሩ መፍትሄ ነው። ምክንያቱም የተጋጣሚን የተከላካይ መስመር የማስፋትና የ1 ለ1 ፍልሚያዎችን የማሸነፍ አቅም ያለው ተጫዋች ነው። በተለይ ነፃነትና ፍሉዲቲ ባለበት በማይክል ካሪክ አጫዋች ስርዓት ከኳስ ጋር ወደ ውስጥ እየገባ ለፓትሪክ ዶርጉና ለሉክ ሾው የኦቨርላፕ ሩጫዎች ጥሩ መንገድ ይከፍታል ተብሎ ይጠበቃል። ሶስተኛው የሰመርቪል ጥንካሬ የፈጠራ ወይም ደግሞ ክሪኤቲቪቲ ችሎታውና ታታሪ ሰራተኝነቱ ነው። 1-2 ቅብብሎችን በማድረግ ሰንጣቂ ኳሶችን በማቀበልና የጎል ዕድሎችን በመፍጠር ረገድ ከቡድን አጋሮቹ ጋር በቀላሉ መግባባት ይችላል። በዚህ ረገድ ከብሩኖ ፈርናንዴዝ ጋር የሚኖራቸው ጥምረት የተዋጣለት ይሆናል ተብሎ ይጠበቃል። በተጨማሪም የሜዳውን ክፍል በማስፋትና የመጨረሻ ኳሶችን ክሮስ በማድረግ ለአጥቂዎች ማድረስ የሚያስችል የፈጠራ ብቃት አለው። በዚህ በኩል ቤንጃሚን ሼሽኮ ክሮሶችን ማጥቃት ስለሚችል ጥሩ ጥምረት መፍጠር ይችላሉ ተብሎ ይገመታል። ከማጥቃትና ከእድል ፈጠራዎች ባሻገር ሰመርቪል ተከላካዮችን በተደራጀ መልኩ ወደ ኋላ የተመለሰ በማገዝ እንዲሁም በካውንተር ፕሬሲንግ ከተጋጣሚ ቡድን ኳስ ለመንጠቅ ንቁ ተሳትፎ ማድረግ የሚችል ታታሪ ተጫዋች ነው። እስካሁን የሰመርቪልን ጥንካሬዎች አነሳን። ለመሆኑ ድክመቶቹና ስጋቶች ውስጥ ምንድን ናቸው? the warning signals ahead of ሰመርቪል ፕሮፋይል የሚለውን ቀጥለን እንመልከተው።